አብዛኛውን ጊዜ አስተውላችሁት ከሆነ እኛ የምንማራቸው ትምህርቶች በኋላ ላይ ስራ ቦታ ስንቀጠር አዋጭ መሆናቸውን እናረጋግጣለን። ለዚህም ነው እንግዲህ ምናልባት ትዝ የሚላችሁ ከሆነ ዛሬ 4 ዓመት አካባቢ ላይ ስለ ሶፍትዌር መማር ኤኒቲንግ ከአይቲ ጋር የተያያዘ ነገሮችን መማር በኋላ ላይ ብዙ ገንዘብ ተከፋይ እንድንሆን ያደርገናል። ከዛ በፊት ደግሞ ኢንጂነሪንግ ነበር፣ ከዛ በፊት ደግሞ ዶክተር ነበረ። ስቲል ነው አሁንም ዶክተር አለ ኢንጂነር አለ። ግን በደንብ አድርጋችሁ አስተውላችሁ ከሆነ ብዙ ጊዜ የምንማራቸው ትምህርቶች ከወጣን በኋላ ስራ እንድንቀጠር ይረዳናል ወይ? ማለትም በብዛት ስራ አለ ወይ? ከተቀጠርን በኋላ ደግሞ ደሞዙ ምን ያህል ነው ብለን ቼክ እናደርጋለን። ወደ እውነታው ግን ስንመጣ ማናችንም ብንሆን ይሄንን ነገር አረጋግጠን ብንገባም ነገር ግን ሪያሊቲው ሁልጊዜ የተለየ ነው። ስለዚህ ያ ማለት it ማተር ምን ተማራችሁ፣ አይቲ ብትማሩ፣ ሶፍትዌር ብትማሩ፣ ኢንጂነሪንግ ብትማሩ፣ ሌላም ነገር በጣም አዋጭ የተባለ ትምህርቶችን እንኳን ብትማሩ ተመሳሳይ ደሞዝ ነው የሚከፈለው ብዙ ሰው። እንዲሁም ደግሞ ተመሳሳይ ቦታ ላይ ነው ስቲል ያለው፣ ምንም አይነት ህይወቱ ላይ ለውጥ የለም። እንዲሁም ደግሞ ከምንም በላይ በጣም የሚያስጠላው ነገር ምንድነው? በጣም በቀላሉ ሪፕሌስ መደረግ ትችላላችሁ። ማለትም እናንተ እዛ ቦታ ላይ ተቀጥራችሁ ብትሰሩም በኋላ ላይ ከእናንተ የተሻለ ሰው ቢመጣ በቀላሉ ሪፕሌስ መደረግ ትችላላችሁ። ናው በዛሬ ቪዲዮ ላይ ምንም እንኳን እነዛ ነገሮች ቢኖሩም አሁን ግን ባለነው ዘመን ውስጥ ማለት ነው ሊኖርን የሚገባ አንድ ነገር አለ። እሱም ሶፍት ስኪል ይባላል። ምናልባት ከዚህ በፊት የምታውቁ ከሆነ ብዙ አይነት ስኪሎች መማር አለባችሁ ብዬ አንድ ባንድ ዘርዝሬላችሁ ነበር። በዛሬ ቪዲዮ ላይ ደግሞ እውነት ነው ክህሎቶች አሉ፣ ነገር ግን እነዚህ ሶፍት ስኪል የሚባሉትን ነገሮች በደንብ አድርጌ ላስረዳችሁ። ምናልባት ለማታውቁኝ ሀይ ዲዲያ እባላለሁ። ፐርሰናል ኮች፣ ማርኬቲንግ ስትራቴጂስት እንዲሁም ደግሞ ዴይ ዋን ፕላነር እና ጆርናል ፋውንደር ነኝ። እንዲሁም ደግሞ ኮንተንት ክሪኤተር ነኝ። በዚህ ቻናል ላይ እንግዲህ በሳምንት 3 ጊዜ እንደናንተ የሚጠቅሙ ስለ ፕሮዳክቲቪቲ፣ ሰልፍ ኢምፕሩቭመንት እንዲሁም ደግሞ ለህይወታችሁ የሚጠቅሙ ቲፖችን ሼር አደርጋችኋለሁ። ስለዚህ ምናልባት አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ምናልባትም ደግሞ ከዚህ በፊት ሁሉ ጊዜ እያያችሁ ነገር ግን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ፕሊዝ አንድ ፌቨር ልጠይቃችሁ፣ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። የምርም ራሳችሁ ላይ መስራትና መለወጥ ከፈለጋችሁ ይሄ ቻናል የናንተ ቤት ነው። ምክንያቱም ሁላችንም አንድ ላይ እያደግን ስለሆነ ማለት ነው። ከዚህ ውጪ ደግሞ ምናልባት ሌሎች ቻናሎችን ጆይን ማድረግ ከፈለጋችሁ የቴሌግራም ቻናል ዴይሊ ሞመንተምን ጆይን ማድረግ ትችላላችሁ። ኢንስታግራም፣ ቲክቶክ ላይ የተለያዩ አይነት ሶሻል ሚዲያ ላይ የምገኛለሁ። ከኔ ጋር ደግሞ ዋን ዋን መስራት ከፈለጋችሁ ኤቭሪ የምትፈልጉት ዲቴል ኢንፎርሜሽን አታች ዲስክሪፕሽን ሴክሽን ላይ አለ። ወደ ቪዲዮ ንግባ። ቅድም እንደነገርኳችሁ እንግዲህ ሊኖራችሁ የሚገቡ ማአት አይነት ሶፍት ስኪሎች አሉ። ስፔሻሊ ደግሞ እዚህ ኢትዮጵያ ሀገር ውስጥ የምርም ብዙ ተከፋይ ያን ያህል ሰው የለም። ግን ነገር ግን አንድ ነገር ልንገራችሁማ። እኔ ባለፈው ለታ የቲክቶክ ፔጅ ላይ አንድ ቪዲዮ ፖስት አድርጌ ነበርና እዛ ቪዲዮ ላይ ደግሞ ፖስት ያደረኩት ምንድነው እኔ 100,000 ብር ከሚከፍለኝ መስሪያ ቤት ወጥቼ የራሴን ቢዝነስ ለመክፈት ምን ነገሮች አነሳሳኝ የሚለውን ነገር ነበር ሼር ያደረኩት። በት አፓረንትሊ በጣም የተረዳሁት ነገር ምንድነው ብዙ ሰዎች ለካ መስሪያ ቤት ያን ያህል ገንዘብ እንደሚከፍል ብዙ ሰው አይረዳም። እነን ላይክ ብዙ ሰው አይዘር ስካም ነች ሲሉ ነበረ፣ ውሸቷን ነው ሲሉ ነበረ። and apparently ደግሞ የሆነ ብሬክ ስሩ የሚባል ነገር አለ። አላቅም ምን እንደሆነ እሱ ነገር but ብሬክ ስሩ ነች I don't even know ምን እንደሆነ እሱ ነገር but anyways እንደዛ ሲሉ ነበር። and then በጣም የተረዳሁት ነገር ግን እንደሆነ ታውቃላችሁ እዛ ቪዲዮ ላይ በተለይ ደግሞ ሰዎች ኮሜንት ባደረጉት ነገር is that እኔ የምኖርበት ሪያሊቲ እና ሰው የሚኖርበት ሪያሊቲ ለካ አራምባና ቆቦ ነው። ማለትም ለኔ አሁን ለምሳሌ አንድ ሰው መጥቶ በወር የሚከፈለኝ ገንዘብ እኔ 100 ምናምን ሺህ ብር ነው or even 90 ሺህ ብር ነው ቢለኝ ኦኬ that's nice ግን ያው ትንሽ ነው I think በምትሰራው ነገር ልል ይችላል። ምክንያቱም እኔ ያለውበት ሰራውንዲንግ በጣም ብዙ ገንዘቦች ሜክ ስለሚያደርጉ ማለት ነው። but እንደዚህ አይነት ሪያሊቲን ራሱን ኤክስፖዝ አድርጎ ለማያውቅ ሰው እንዲምኮ ማድረግ ትችላለህ or ደግሞ እንዲማረግ እኮ ትችላላችሁ ብትሉት ለዛ ሰው እኔ ያፌስኩበት እንጂ የምር ጄኑዊሊ የተናገ እንደሆነ አይገባቸውም። አሁን የምነግራችሁ እነዚህ ሶፍት ስኪሎች ማለት ነው አንደኛ ስራ ቦታችሁ ላይ ደሞዝ ለመጨመር እንኳን ስትጠይቁ ዲናይ እንዳያደርጋችሁ ያደርጋል። ሁለተኛ ያላችሁበት መስሪያ ቤት ቦታ ላይ ቫልዩአችሁ እንዲጨምርና ኢቭን ሌላ ቦታ እንኳን ስትሄዱ ያንን ደሞዝ እንድትጨምሩ ያደርግላችኋል። ከምንም በላይ ደግሞ ሶስተኛ ሪፕሌሰብል አትሆኑ። ስለዚህ የትም ቦታ ብትሄዱ አክሰፕታንሳችሁ እጅግ በጣም ሰፊ ነው። ስለዚህ ለሚት ያሉ እነዚህ ነገሮች ምን እንደሆኑ የመጀመሪያው ሶፍት ስኪል ሰልፍ አዌርነስ ነው። ምናልባት ለማታውቁ ሰዎች በነገራችን ላይ ይሄ ሶፍት ስኪል ማለት ምን ማለት ነው? ላይክ እንዴ ነው ትምህርት ቤት ገብታችሁ የምትማሩት ነገር አይደለም። ይሄ ነገር kind of like ራሳችሁ በራሳችሁ ዴቨሎፕ የሚያደርግ ማንነታችሁ ነው። ኦኬ ስለዚህ የመጀመሪያው ሰልፍ አዌርነስ ነው። ማለትም ኤግዛክትሊ ምን እንደምትፈልጉ ማወቅ አለባችሁ።
ይሄንን ነገር ወረቀት ላይ ራሱ በጽፉ በጣም ደስ ይለኛል እባካችሁ። ሶ ምን ማለት ነው? ለምሳሌ አሁን እኔ በጣም ብዙ ኢንዱስትሪዎች ሰርቻለሁ ኦኬ። ነገር ግን እዛም እዚህ መሆኔ ኢነርጂን አቴንሽንን ብዙ ነገሬ ላይክ እዛ ቦታ እንዳለ እንዲበታተን አድርጎት ነበር። but the moment ላይክ የምፈልገውን ነገር ሳውቅ እዛ ነገር ላይ ሙሉ ታርጌቴን ፎከስ አድርጌ መስራት ጀመርኩኝ። ለምሳሌ አሁን አንድ ልንገራችሁ። መጀመሪያ አካባቢ ላይ እኔ ሶሻል ሚዲያ ማኔጅመንት ስሰራ ማአት ከስተመሮችን ኮንታክት አድርግ ነበረ፣ በተለይ ቢዝነስ ያላቸው ሰዎች እና እነዚህን ከስተመሮች ደግሞ ኮንታክት አድርጌ ኦፍ ኮርስ የሚከፍሉት ገንዘብ በጣም አናሳ ነው። ማለትም አሁን ለምሳሌ ለኔ አይቶት ላይክ አንድ ክላይንት ቢዝ እና ያ ክላይንት 10,000 ብር ቢከፍለኝ then maybe 10 ክላይንቶችን ቢዝ 100,000 ብር መስራት እችላለሁ ነበር። but ያልገባኝ ነገር ምንድነው መሰላችሁ? ብዙ ጊዜ ቺፕ ዋጋ የሚከፍሉ ላይክ ክላይንቶች የሚጠይቁት ዲማንድ የሚያደርጉት ነገር በጣም ትላልቅ ነው። ለምሳሌ አንድ ክላይንት ነበረኝ ላይክ መክፈል የሚችሉት 6,000 ብር ነበር። ሶ የዛን ጊዜ እየጀመርኩ ስለሆነ ለኔ ችግር የለውም እኔም ስክሌን ማዳብርበት ስለነበረ ማለት ነው። ነገር ግን በዛ 6,000 ብር ውስጥ ከኔ የሚጠብቁት ዲማንድ እጅግ በጣም ሃይ ነበር። ማለት አሁን ባለው ኤጀንሲ በትንሹ 300,000 ብር 400,000 ብር በጀት ተደርጎለት የሚሰራ ማለት ነው። ስለዚህ for me ያ ነገር በጣም ላይክ አቅቶኝ ነበረ። ከዛ በኋላ ፎከሴን shift አደረኩት ወዴት ማለት ነው? ከዚህ በኋላ እኔ ኮንታክት የማደርጋቸው ክላይንቶች ይሄን ያህል ገንዘብ መክፈል የሚችሉ ሰዎች ናቸው። ምክንያቱም ይሄን ያህል ከከፈሉ then ይሄን ያህል ዲማንድ ቢያደርጉ yes ዲሊቨር ማድረግ እችላለሁ። ግን ይሄን ያህል ደግሞ ከፍሎኝ ይሄን ያህል የሚጠብቁ ከሆነ ከኔ ያ ነገር ለኔ አያዋጣኝም። ምክንያቱም እንደነገርኳችሁ ብዙ ነገር ነው ጭራሽ እኔ አፌክት እያደረገኝ የመጣው ማለት ነው። ስለዚህ ኤግዛክትሊ ምን እንደምፈልግ አወኩኝ። አይ ኖ ላይክ ምን አይነት ክላይንት እና ምን ያህል ገንዘብ መክፈል የሚችሉ እነሱን ብቻ ነው የማስተናግደው። so when I have like that ነው constructed የሆነ focus then exactly እነዛ ነገሮች ላይ 100% ጊዜን ፎከሴን ታለንቴን everything ኢንቨስት አድርጌ ክላይንት የሚወደውን ነገር ዲሊቨር ማድረግ ቻልኩኝ ማለት ነው። ስለዚህ የመጀመሪያው እናንተ ማድረግ ያለባችሁ ነገር ምንድነው? ኢቭን ተቀጥራችሁ እንኳን ስትሰሩ exactly ምን አይነት ስራ ነው እየሰራችሁ ያላችሁ? like do you know what you want or don't even what you want እንደውት ምን ትፈልጋላችሁ የሚለውን ተውትና ስለ ስራችሁ ምን ያህል awareness አላችሁ። ማለትም ለምሳሌ አሁን ፕሮጀክት ማናጀር ሆናችሁ የሚከፈላችሁ 20,000 ብር ከሆነ ሜቢ እዛ ቦታ ላይ ጥያቄ ልታነሱ ይገባል። ምክንያቱም እንደነገርኳችሁ ስራችሁ ምን ያህል ያስወጣችኋል እና ምን ያህል ደግሞ ሊከፈላችሁ ይገባል። ማርኬቱን ማጥናት አለባችሁ። አለበለዚያ እናንተን ቫልዩ የሚያደርግ ቦታ መሄድ አለባችሁ። በነገራችን ላይ እኔ ከብዙ ከካምፓኒዎች ጋር ሰርቻለሁ። ሁለቱም ጋር ችግር አለ። ማለትም ተቀጣሪውም ጋር ቀጣሪውም ጋር ችግር አለ። ስለዚህ ሁለቱም ግን ኤግዛክትሊ ምን እንደሚፈልጉ አውቀው ቢገናኙ ደን ስራውን አይበድሉም። ብዙ ጊዜ ስራ የሚበደለው ምን እንደምንፈልግ ካለማወቃችን የተነሳ ስለሆነ ማለት ነው። ስለዚህ the moment ያንዳንዱ የምትሄድበት ቦታ ላይ ምን እንደምትፈልጉ ስታውቁ then ሙሉ ኢነርጂያችሁን እዛ ነገር ላይ ፎከስ አድርጋችሁ ስጡ። ሁለተኛው ሊኖራችሁ የሚገባ ሰልፍ ስኪል ደግሞ ምንድነው መሰላችሁ? አዳፕታቢሊቲ። ምን ማለት ነው? በሄዳችሁበት ቦታ ሁሉ ፍሌክሲብል መሆን አለባችሁ። ለምሳሌ እኔ ልንገራችሁ። እኔ ሄልዝ ላይ ሰርቻለሁ፣ ቢዩቲ ፕሮዳክት ላይ ሰርቻለሁ፣ ኢንተርቴይንመንት ኢንዱስትሪ ላይ ሰርቻለሁ፣ ሴልስ ላይ ሰርቻለሁ፣ ፕሮጀክት ማናጀር ሆኜ ሰርቻለሁ፣ ኮንተንት ክሬት አድርጌ አውቃለሁ። ላይክ ዲስ ዲጂታል ፕላትፎርም ላይ ሰርች አውቃለሁ። ፐብሊክ ስፒኪንግ አድርጌ አውቃለሁ። ዋት ኤልስ ላይክ ማርኬቲንግ ስትራቴጂስ ላይ ሰርች አውቃለሁ። ፕሮዳክቶችን የኔን ፕሮዳክቲቪቲ ፕላነር እና ጆርናሎችን ሰርች አውቃለሁ። ስለዚህ ኤኒቲንግ ፍሮም ክሪኤቲቭ ቱ ማኔጂንግ ፕሮዳክሽን ቱ ሴሊንግ and then to even communicate with clients ማአት ነገሮችን ሰርቻለሁ። ይሄ ነገር ግን የመጣው የትም ቦታ ተምሬ አይደለም። ይሄ ስኪል የመጣው ምንድነው? እኔ በጣም ቀላል ነው ላይክ well technically የተወለድኩበት ታለንት አይደለም፣ ግን አዳፕት ማድረግ እንዳለብኝ ከድሮ ጀምሮ የተማርኩት ነገር ነው። ላይክ ትምህርት ቤት ሲሆን ከሆነ ግሩፕ ጋር ስቀርብ አይኖ ራሴን እንዴት አድርጌ ፍሌክሲብል ማድረግ እንዳለብኝ፣ ከሴልሶች ጋር ስቀመጥ ምን ማውራት እንዳለብኝ አውቃለሁ፣ ከማርኬቲንግ ጋር ስቀመጥ ምን ማውራት እንዳለብኝ አውቃለሁ፣ ከፋውንደሮች ሲኢኦዎች ጋር ሲሆን ከነሱ ጋር ኢቭን ምን ማውራት እንዳለብኝ አውቃለሁ። ስለዚህ ኖቲስ እንድታደርጉ የፈለኩት ነገር ምንድነው? በሄዳችሁበት ቦታ ሁሉ ፍሌክሲብል መሆን አለባችሁ። ግን ፍሌክሲብል መሆን ማለት ምን ማለት ነው ካልን ብትችሉ ከእያንዳንዱ ኢንዱስትሪ ትናንሽ እውቀት ይኑራችሁ። ስለዚህ አሁን ለምሳሌ እኔ ማርኬቲንግ ላይ ሰራለሁ አይደለ? ሶ ዩ ሲ ማርኬቲንግ ላይ ነው መስራቴ ኦልሞስት ኤኒ ኢንዱስትሪ ላይ ብታስቀምጡኝ አይ ነው ያንን ነገር እንዴት ማርኬት ማድረግ እንዳለብኝ። ምክንያቱም ቴክኒካሊ ፕሮፌሽናሊ ማርኬቲንግ ስትራቴጂ ማውጣት ነው። ሶ እንድታውቁ የምፈልገው ነገር ምንድነው መሰላችሁ? ሁላችሁም ብትሆኑ ኦፖርቹኒቲ ትፈልጋላችሁ አይደል? ላይክ የተሻለ ነገር እንዳያጋጥማችሁ ወይ ኦፖርቹኒቲ ደግሞ አዳፕታብል ለሚሆኑ
well opportunity ደግሞ ፍሌክሲብል ለሆኑ ሰዎች ብቻ ነው የሚመጣው። ለምሳሌ እንደነገርኳችሁ አለ እነዚህ ማአት ስራዎች ላይ ስሰራ እስናን ላይ ግን ሄጄ አፕላይ አድርጌ አይደለም ላይክ አንድ ቦታ ስሰራ አዩ ቀልጣፋ መሆኔን አዩ በጣም ጥሩ ኮሙኒኬት አደርጋለሁ አክቲቭ መሆኔን አዩ and they were like hey like እኛ ጋርም እንደዚህ አይነት ነገር አለ would you want to try it and I was like yeah let's see like ማይዘር ተምሬ እወጣለሁ እሞክራለሁ but you know ሙሉ ቀታ ላይ ማለት አይደለም ግን let me try it እገባለሁ እሰራለሁ በጣም ጥሩ ፐርፎርም አደርጋለሁ ያ ነገር እንዴት ነው የሆነው because ብዙ ነገሮችን ደግሜ ደጋግሜ እሞክራለሁ and then አይምሮዬን ሁሉ ጊዜ like ሊሚት አላደርገውም የተማርኩት ቴክ ነው ስለዚህ ቴክ ላይ ብቻ ነው የምሰራው የተማርኩት ሴልስ ነው እኔ ሴልስ ላይ ብቻ ነው absolutely እኔ like the whole company like the CEO ውጭ ሀገር ሄዳ like አንድ ካምፓኒ ሙሉን አስተዳድራለሁ 3 ወር ሙሉ ካምፓኒን አስተዳድራለሁ how did you know ያንን ነገር እኔ ማስተዳደር እንዳለብሽ I have no clue ግን አንድ ነገር እውቀት አለኝ እሱ ምንድነው ሰዎችን እንዴት ማኔጅ ማድረግ እንደምችል አውቃለሁ so ለኔ it was so easy but እንደነገርኳችሁ ይሄ ነገር የመጣው ምንድነው it's just I'm always በተቻለ መጠን ስለ አንድ አዲስ ነገሮች ለመማር ለማወቅ አይምሮዬ ክፍት ነው ስለዚህ እናንተም ብትሆኑ ነገሮችን አላቅም ከማለታችሁ በፊት ቆይ ሲል ሞክረው ቆይ ሲ like ሊዮ አዳፕታቢሊቲ እጅግ በጣም ኢምፖርታንት ነገር ነው በሶስተኛ ደረጃ ሊኖራችሁ የሚገባ ሶፍት ስኪል በጣም ኢምፖርታንት ነገር ደግሞ እንደሆነ ታውቃላችሁ as problem solving ነው ችግሮችን የማትፈቱ ከሆነ ገንዘብ አይመጣም ችግሮችን የማትፈቱ ከሆነ ማንም ሰው አይፈልጋችሁም ችግሮችን የማትፈቱ ከሆነ ኦፖርቹኒቲ ወደ እናንተ አይመጣም it's really important አዳዲስ ነገሮችን ማየት ብቻ ሳይሆን በችግሮችንም አይታችሁ ያንን ነገር ሶልቭ ማድረግ አለባችሁ ብዙ ጊዜ ለአንድ መስሪያ ቤት አንድን ሰራተኛ ፕሮሞት ሲያደርግ ያንን ነገር ዌል ማኔጅ ማድረጉ ብቻ ሳይሆን at the same time ደግሞ ችግሮችን አይቶ ለዛ ነገር ሶሉሽን ማበጀቱ ነው let me tell you see አንድ ስቶሪ እንዳጋጣሚ ሆኖ የሆነ ታይም ላይ ከሆነ ድርጅት ጋር እየሰራው እና they need like መሬት ላይ ማርኬት ሪሰርች የሚሰራ ሰው ፈልገው ነበር so like አጠገብ ያለውን ሰው ለማዋራት ሞከርኩኝ so like ስልኬን አየው ምናምን ነገር እና I was like okay አንድ ሰው አለ so ተማሪ ነው 12ኛ ክፍል ተማሪ ነው እና maybe like free time ሊኖር ይችላል and we can በህም ደና የሆነ ገንዘብ እና ታርጌት እንሰጠዋለን ምናምን ብዬ like ጨርሻለሁ በኔ so ለይሄን ልጅ ጻራውቲኝ አወራን ኤቭሪቲንግ የሚጠበቅበትን ነገር ገንዘቡን አወራን አግሪ ያደረግን so ወደ ስራ ገባን ማለት ነው so ወደ ስራ ሲገባ እንዳጋጣሚ ሆኖ ለሱ ከበደው ከሰዎች ጋር ማውራት እና አንዳንዴ ደግሞ ሰዎች ስታወራቸው ደስ አይላቸውም so ያ ሪጀክሽን ትንሽ ለሱ ከበደው so in the middle of the job he said like actually አልደወለልኝም ሙላ ቴክስት ነው ያደረገልኝ he said like ይዲያ በቃ ከዚህ በኋላ ይሄን ስራ አልሰራም ትንሽ ከበደኝ እና ብሩ ማያዋጣም ስለዚህ ያ ከዚህ በኋላ አልሰራም አለኝ I was like አነበብኩት ግራ ገባኝ but then ደወልኩለት ወዲያው and I told him like ኖርማል ነው like ስራ ላይ ችግር ያጋጥማል ናትሜሽን እሱም ብቻ አይደለም ምናልባት ደግሞ ፕሮፖዝ ያደረግነው ገንዘብ ላይበቃክ ይችላል so the thing is ይሄ ነገር አልቻልኩም እንደዚህ ብለውኛል ስለዚህ በቃ ይቅርብኝ ሳይሆን ሶሉሽን እናምጣ you might say like hey ይዲያ no ይሄ ገንዘብ ሳይው actually መንገድ ላይ አላዋጣኝም ስለዚህ ገንዘብ እንድጨምሩ ፈልጋለሁ I need it like እጥፍ እንዲሆን ፈልጋለሁ or 3 እጥፍ እንድታረጉት ፈልጋለሁ እንዲሁም ደግሞ የሰጣችሁኝ ታርጌት ትንሽ ይከብዳል የተቻለኝን ለሞክር but still ያንን ሪች ማድረግ አልችልም እንዲሁም ደግሞ እገዛ ያስፈልገኛል or training ያስፈልገኛል like this ይሄ ልጅ ማአት አይነት ሶሉሽኖችን ማምጣት ይችል ነበር instead አልችልም ነገር ከሚል so እንድትረዱት የፈለኩት ነገር ምንድነው መሰላችሁ of course I don't expect him ለዛ ችግር like መፍትሄ እንዲያመጣ expect አላደርኩም of course like again ላያውቀው ይችላል but the thing is ግን ምንድነው ይሄ ችግር ተፈጥሯል ስለዚህ አልችልም ነው so ያ ማለት even እኔ እንኳን ያንን ሶሉሽን ፕሮፖዝ እንዳላደርግ መንገዱን ዘግቶብኛል ምንም ማድረግ አልችልም so ለዛ ነው ደወልኩኝ I just want to check one more time so I told him hey next time ላይ ስራ ላይ ሲመጣ ይቅርታ አድርግልኝና አልጋ ባልጋ ይሆንልኝ sometimes አንተ ማትወደው ነገር አድርግ ልትባል ትችላለህ but instead of no አልችልም ሳይሆን hey like አልወደድኩትም ይሄን ነገር በዋት ኢፍ እንደዚህ ብናደርገው ዋት ኢፍ እንደዛ ደግሞ ቢሆን የሴንን ጠብቃችሁ ነበር ግን ዋት ኢፍ እንደዛ ደግሞ ብናደርገው the more እናንተ ለችግሮች ሶሉሽን ማምጣት ሲጀምሩ እና አልችልም ይሄ ነገር አይሆንም ስትሉ every opportunity ይዘጋል ሰውነቱን ለመናገር ከዚህ ልጅ ጋር actually ከዚህ በፊት የሚሆነ ስራ ጀምረን ነበረ but ይሄንን attitude ሳየው like everything I had to shut off ምክንያቱም የሚታመን ሰው አይደለም so አሁን የምናገረው ነገር ለአብዛኞቻችሁ ትሪገር ሊያደርጋችሁ ይችላል ግን የስራው ዓለም ይሄ ነው ሪያሊቲው ይሄ ነው accept it በቃ like ለችግሮች ሶሉሽን የማታቀርቡ ከሆነ then
ምንም አይነት ነገር አይመጣም። ሶ ይሲያው ለምሳሌ ልንገራችሁ እኔ በራሴ ነው የምሰራው ብዙ ነገሮችን አይደለ ባት እዚህ ደረጃ ለመድረስ ማአት መስዋዕትነትን ከፍያለሁ to the point even ሳይከፈለኝ ለብዙ ድርጅቶች like free ነገሮችን ሰርቻለሁ but you might think like ሳይከፈለኝ እኮ ነው የሰራሁት ሳይሆን እኔ ግን ትልቅ ነገር እየተማርኩ ነበር። አንደኛ እዛ ቦታ ላይ ስራ እንዴት እንደሚሰራ ይሄ አሁን ያልኳችሁ ሶፍት ስኪል ከዛ ነው የመጣው። ምክንያቱም ማንም ሰው እየከፈላችሁ ሊያስተምራችሁ ፈቃደኛ አይደለም። ማንም ሰው ሲከፍላችሁ አንድ ሰው ስራ እንድታቀሉለት ነው እንጂ ሌላ ስራ እንድትጨምሩበት አይደለም። ስለዚህ ከአይምሯችሁ ላይ ይሄን ነገር ልታወጡት ይገባል። ስፔሻሊ ደግሞ ጀማሪ ከሆናችሁ you have to make some sacrifices። ይሄን አንዱ ሪያሊቲ ነው። አክሰፕት አድርጉት። አይኖ ብዙዎቻችሁ ልትጣሉኝ ትፈልጋላችሁ እዚህ ነገር ላይ ባት ሪያሊቲ ነው። አንቲል የምትፈልጉበት ደረጃ ላይ I got it እስከምትሉ ድረስ sometimes you have to pay some sacrifices። እሺ እንዲሁም ደግሞ ፎከሳችሁ ሁልጊዜ የምታገኙት ጥቅም ገንዘብ ላይ ብቻ አይሆን። እኔ እነዚህን ሶፍት ስኪል የተማርኩት እግዚአብሔር ይመስገን ለነዚህ ለሁሉም ካምፓኒዎች እዳ አለብኝ። I swear ነው የምላችሁ። ግማሹ ሽት የሆነ ገንዘብ እየከፈለኝ፣ ግማሹ ምንም አይነት ገንዘብ ሳይከፍለኝ፣ ግማሹ እያናቀኝ እየሰደበኝ ምናምን ነገር but still most of ነገር ወስጃለሁ። ኮኔክሽን ወስጃለሁ ከነሱ amazing ስኪሎችን ወስጃለሁ ከነሱ ብዙ ነገሮችን ብቻ ተምራለሁ ከነሱ። ሶ ብልጡ ነው። እሺ ብልጡ ነው። ሶ ፕሮብለም ሶልቨር ሆኖ በስተመጨረሻ ቅድም የነገርኳችሁ ኮሙኒኬሽን ስኪል እንግዲህ ስለ ሶፍት ስኪል ስናወራ ችላ ማንለው ነገር ነው። ኦኬ ሶ ኮሙኒኬሽን ስለ ኮሙኒኬሽን ስናወራ አብዛኞቻችሁ አይ ቲንክ አንደርስታንድ ራሱ የምታደርጉት አይመስለኝም። ምክንያቱም ኮሙኒኬሽን ማለት እኔ ማውራት አይደለም ኦር እንደዚህ አሁን እንደዚህ ኮንፊደንስ ኖሮኝና ነገር ማውራት አይደለም። ኮሙኒኬሽን ማለት የማውራው ነገር ኦር አይዲያዬን ለሰዎች አድርሻለሁ ወይ ያወራሁት ነገር ገብቷቸዋል ወይ። ስለዚህ it's not about ማውራቱ ሳይሆን የማውራው ነገር ጥርት ያለ ነገር እንቅጩን የሆነ ነገር የሆነ እንደዚህ የማይዞር ነገር straight forward የሆነ ነገር መናገርና ያ ሰው መረዳታቸውን ማረጋገጥ ነው። ያ ኮሙኒኬሽን እንለዋለን። እሺ ስለዚህ እንድትረዱ የምፈልገው ነገር እስቲ ስንቶቻችሁ ሐሳባችሁን በግልጽ መናገር ትችላላችሁ? ሐሳባችሁን በግልጽ ሌላ ሰው ጋር ማድረስ ትችላላችሁ? ሐሳባችሁን ከተናገራችሁ በኋላ ደግሞ ሌላ ሰው እንደተረዳችሁ እንዴት ማረጋገጥ ትችላላችሁ? and lastly በጣም ኢምፖርታንት ፓርቱ ደግሞ ምንድነው መናገር ብቻ አይደለም። ኮሙኒኬሽን ሰው ሲናገርም ማዳመጥ አለባችሁ። ሶ አሁን ለምሳሌ እኔ ከቲሞቼ ጋር ኦር ደግሞ ሰሞኑን ማአት ኢቨንት አዘጋጅተን ነበር። በነገራችን ላይ ማስተር ክላሳችን ተጠናቀቀ አሜዚንግ በሆነ መንገድ እና ለምሳሌ አሁን እነዚህ አይነት ኢቨንቶች ላይ ሴት ሰዎች ሲናገሩ ምንም እንኳን እኔ መድረኩን ብመራ ምንም እንኳን እኔ በሆን ማወራው but always ኦዲየንሴን ማዳመጥ አለብኝ። ምክንያቱም የኮሙኒኬሽን ዋናው ኮር ሐሳቡ ምንድነው? እርስ በርሳችን አንደኛ መረዳዳታችንና መግባባታችን ነው። ኦኬ ስለዚህ አይዲያ ሼር ሲደራረግ እኔም ያልኩት ገብቷቸዋል፣ እነሱም የተናገሩት ገብቷቸዋል ወይ ገብቶኛል ወይ። ኦኬ እንዲሁም ደግሞ ሰዎች ሲያወሩ ማዳመጥ መቻል አለባችሁ። ምክንያቱም እናንተ ብቻ ለፍላፊ ከሆናችሁ የኮሙኒኬሽን አይባልም። ኮሙኒኬሽን is two way street ነው። ስለዚህ ሰው ሲያዳምጥም ደግሞ መረዳት ማወቅ አለባችሁ፣ ማዳመጥ አለባችሁ። ስለዚህ when you give የሆነ ሰው ቻንስ እና ሲያወራ አዳምጣችሁ ላወራው ነገር ዳይሬክት መልስ መስጠት ከቻላችሁ ያ ኮሙኒኬሽን ስኪላችሁ አሪፍ ነው ማለት ነው። ስለዚህ again ይሄንን ነገርም የተማርኩት እኔ ከትላልቅ ሲኦዎች ጋር አብሬ ተቀምጬ ኖት በመያዝ ነው። ለምሳሌ አሁን እኔ በብዙ ጊዜ ከሲኦዎች ጋር ስሰራ ሚቲንግ ይገባሉ። ሶ ሚቲንግ ሲገቡ ነው ሁሉ ጊዜ አብሬያቸው ገባሉ። ምክንያቱም ሞስት እንደ አሲስታንታቸው አክት ስለማድረግ ማለት ነው። ኦር ደግሞ አክቲንግ ማኔጀር አክት ስለማድረግ። ስለዚህ ከነዚህ ሰዎች ጋር ስቀመጥ ሁሉ ጊዜ ዝም ብዬ የሚናገሩትን ነገር አዳምጣለሁ። and then በጣም በተለይ ደግሞ ከኔ አለቃዎች የመማረው ነገር ምንድነው usually 20% of the time ነው የሚያወሩት። አሁን ለምሳሌ ለአንድ ሰዓት ሙሉ ቢያወሩ ከዛ ውስጥ 20% ብቻ ነው ሰዎች የሚያወሩት። 75%ን አዳማጭ ናቸው። ሶ ይሄ ነገር ምን ረዳኝ? ምን እንድረዳ አደረገኝ? ለካ ኮሙኒኬሽን ማለት how well ሌላ ሰውን አንደርስታንድ ማድረግ ትችላላችሁ ነው። It's not about how well can you talk አይደለም, how well can you listen ነው። ምክንያቱም when you listen you learn, when you learn you know what to say.
ኦኬ ስለዚህ ኮሚኒኬሽን ስኪል በጣም ትልቁ ኤሰንሻል ሶፍት ስኪል ነው ማለት ነው። ስለዚህ with that being said እንግዲህ እነዚህ ነገርኳችሁ 4 ስኪሎች እነዚህ ብቻ ናቸው ማለት አይደለም፣ ማአት አሉበት። ፕሊዝ ካሁኑ ጀምራችሁ እባካችሁ ለራሳችሁ እስቲ 3 ወር ስጡት። 3 ወር ስጡትና ይሄን ነገር ተማሩ and I guarantee you በሄዳችሁበት ቦታ ኮንፊደንሳችሁ እጥፍ ሲሄድ ያላችሁ ቫልዩ የምትሰጡት እላይ ሲሄድ ሰዎች አዳምጦኝ ብቻ ሳይሆን ነገር ግን እናንተ በመገኘታችሁ ብቻና አፋችሁ ሲከፈት ላይክ ዝም ብሎ የሚያዳምጧችሁ ሰዎች ነው የምትሆኑት። ኦኬ ስለዚህ አይ ሆፕ እነዚህ ነገሮች በረንብ አድርጋችሁ እንደተረዳችሁ ምናልባት ደግሞ ከዚህም ደግሞ ላይክ ለተለየ ደረጃ እንድትደርሱ ላይክ ዋን ኦን ዋን የምትፈልጉ ከሆነ ከኔ ጋር ኮቺንግ መጀመር ትችላላችሁ። ኦ ጀስት ሲምፕሊ ቴሌግራም ቻናላችንን ጆይን በማድረግ እዛ ላይ ላይክ ማስተር ክላሶችንም የተለያዩ ነገሮችን ኮሚኒቲ እየፈጠርን ስለሆነ አሁን እዛ ላይም ጆይን ማድረግ ትችላላችሁ። ስለዚህ አይ ሆፕ ቪዲዮ እንግዲህ በትንሽም ቢሆን እንደረዳችሁ ምናልባት ጥያቄ፣ ሀሳብ፣ አስተያየት ኤኒቲንግ ካላችሁ let me know in the comment section and እዛ ላይ መልስላችኋለሁ። ፕሊዝ እስካሁን ደስ ካላደረጋችሁ consider subscribe ማድረግና እኔም ያግዘኛል ይረዳኛል ላይክ ብዙ ቪዲዮዎች እንድሰራ ያግዘኛል። ኦኬ ሶ thank you so much። ይሄን ቪዲዮ ከወደዳችሁ again ላይክ ማድረጋችሁ እንዳትረሱ፣ ሼር ማድረጉት ምናልባት ከሰዎች ጋር አንድ ላይ እንማር የምትሉት ከሆነ thank you so much። በሚቀጥለው ቪዲዮ አያችኋለሁ። መልካም ጊዜ